ሰላም ተማሪዎች እንዴት ናቸው? እኔ ደህና ነኝ። ዛሬ ደግሞ በአምስተኛው ቪዲዮአችን ስለ አንሰርቴኒቲን ሜጀርመንት ሚለውን እንወያያለን። በባለፈው ቪዲዮአችን ስለ ሜጀርመንት ስለ ኤስአይ ኮመን ፕሪፊክስስ that could be used in ኤስአይ ዩኒት በሜጀርመንት ውስጥ ፕሪፊክሶች አሉ። ትልቅና በጣም ትንሽ የሆኑ ሜጀርመንት አማውንትን ለመግለጽ የምንጠቀማቸው አሳጥረን ለመጻፍ የሚያገለግሉን ብለን ፍሮም ቢገስት በጣም ላርጀስት ከሆነ ቴራ አፕቱ ፒኮ በጣም ትንሹ በምሳሌ አስተን ስናወራ ነበር። ዛሬ ደግሞ ወደ አንሰርቴኒቲ ኢን ሜጀርመንት ወደሚል እናልፋለን። uncertainty in measurement still ምዕራፍ ሁለትን እያየን ነው ያለው። ምዕራፍ ሁለት ደግሞ measurement and scientific method የሚለው ነው። ልኬትና ሳይንሳዊ ዘዴዎችን ነው። ሰው ስቲል ስለ ልኬት እያየን ነው። የሚለኩት ፊዚካል ኳንቲ ይባላሉ። የሚለኩበት አሃድ አላቸው ብለን ስናነሳ ነበር። እና አንድ ነገር ደግሞ በሚለካበት ጊዜ ሁሌ እርግጠኛ አንሆንም። በሜጀርመንት ውስጥ እርግጠኛ ማንሆንበት ፖይንቶች ወይም ደግሞ ቦታዎች ሁል ጊዜ ይኖራሉ። ስለዚህ እርግጠኛ ማንሆንበት ወይም ደግሞ ሁሌ ትክክል መሆን አንችልም። kind of errors አይደል? during measurement አንድ ነገር በሚለካበት ጊዜ ስህተቶች ይፈጠራሉ። ያ እነዛ ስህተቶች አንሰርቴኒቲ እንላለን። ትክክል አለመሆን or እርግጠኛ አለመሆን ማለት ነው። እነሱ ምንድናቸው? ሶርሱስ ምንድነው? እንዴት አድርገን ስንለያለን? what advantage ምን advantage አለው የሚለውን እናያዛለን። or why do we ምንድነው በኬሚስትሪ ውስጥ what does the matters in the chemistry why do we ስለ አንሰርቴኒቲ በሜጀርመንት ውስጥ ልኬት ትክክል አለመሆኑ በኬሚስትሪ ውስጥ ምን ጥቅም አለው፣ እንዴት አድርገን እንለያለን የሚለውን ዛሬ የምናይ ይሆናል። what is uncertainty? ጀመራ እሱን ዲፋይን እናድርገው። what is uncertainty? uncertainty ምንድነው? እንዴት አድርገን እንለያለን ሚለውን እስቲ እንጀምራለን። uncertainty the margin of doubt the margin of doubt or error that exists in any measurement. በአንድ ልኬት ውስጥ እርግጠኛ ትክክል ያለው ኢረር ስህተት የሚከሰተው ስህተት ኦር ሊታይ የሚችለው ጥርጣሬ ኦር ስህተት ኦር ኢረር አንሰርቴኒቲ እንላለን ማለት ነው። during we measure a physical quantity using different methods going through different procedure there may be just unexpected or expected errors or doubt ማለት የሚታወቅ ወይም ደግሞ የማይታወቅ ስህተቶች ይከሰታሉ፣ ጥርጣሬዎች ይከሰታሉ ነው። this doubt or error ይሄ እርግጠኛ ያለመሆን የሚያጠራጥር or ስህተት ሊገኝ የሚችል በሜጀርመንት ውስጥ ወይም ደግሞ ልኬት ውስጥ ሊገኝ የሚችለው እሱ ምን እንለዋለን? አንሰርቴኒቲ ነው። ስለዚህ ጥርጣሬና በሜጀርመንት የሚታይ የሚከሰት ጥርጣሬና ስህተት
አንሰርቴኒቲ እንለዋለን። it occurs every day whenever you measure something. Look at this, whenever you measure something there is always some uncertainty. ያንሳል እንጂ ልኬት አንድ ነገር በምትለኩበት ጊዜ ስህተት አይጠፋም። እነዚህ ስህተቶች ደግሞ በአጠቃላይ ምን እንላለን? አንሰርቴኒቲ እንለዋለን። So it is the margin of doubt or error that can exist in any measurement. እነዚህ ደግሞ በጣም የተለያዩ ሶርሶች አሉት። እንዴት ሊከሰት ይችላል የምለውን ደግሞ እናየዋለን። What are the sources? The sources of እነዚህ የሚስቴክ የኢረር ወይም ደግሞ የስህተቶችና የጥርጣሬ ምንጮች ኦር ሶርሱ ምንድነው ነው? ሶርስ ኦፍ አንሰርቴኒቲ እንዴት ነው የሚከሰተው? ይህ ስህተት ከየት ይመጣል? ሶርሱ ምንድን ነው የሚለውን ደግሞ እናየዋለን። So basically we can classify this source into different just based on different things. Look, actually the uncertainty can be combined from this combined uncertainty map. አሁን እዚህ ጋር ምን አለ? there is the person who is measuring, right? አሁን ሜጀር የሚያደርግ ሰው አለ or observer ማለት ነው፣ ተመልካች አለ። ማሽን የሚለካ ከሆነ if the action of measuring is measurement or ልኬቱ በሆነ መሳሪያ or equipment የሚሆን ከሆነ observer አለ። there is an object or the object ሲባል የሚለካ ሊሆን ይችላል or we can say it's physical quantity, and there is environment አይደለም። የሚለኩ አካባቢዎች በጣም ብዙ ነገሮች አሉ። ሀሳብን የሚረብሹ or የተለያዩ መሳሪያዎች አሉ። ከመለኪያ አሃድ ጋር ተገናኝቶ ልኬቱን ትክክል እንዳይመጣ ሊያደርግ የሚችል አለ። ሜተድ አለ፣ የምንጠቀማቸው ዘዴዎች አሉ። ትክክልም ሊሆን ይችላል፣ ትክክል ላይሆን ይችላል። እነዚህ ኢኩዊፕመንት አለ፣ መሳሪያ፣ የተለያዩ መሳሪያዎች አሉ። ኢኩዊፕመንት፣ መሳሪያ፣ ሜተድ፣ ዘዴዎች፣ ኢንቫይሮንመንት፣ አካባቢ፣ ሰው፣ ኦብጀክት፣ እነዚህ አንድ ላይ በአንድ ቦታ የሚሆኑና በልኬት ውስጥ ሁሌ የሚገኙ ናቸው። the source could be one of አሁን ሶርሱ ምንጩ ከነዚህ አንዱ ሊሆን ይችላል። ወይ የሰው ወይ ኦብጀክት ወይ ኢኩዊፕመንት ወይም ደግሞ የዘዴ ማለት የመለካት ዘዴ ሊሆን ይችላል። ከመሳሪያ ወይም ደግሞ ከኢንስትሩሜንት ማለት ነው። that means ኢንስትሩሜንት ማለት ነው። የምንጠቀመው ኢንስትሩሜንት ችግር ሊኖረው ይችላል፣ ፕሪሳይስ ላይሆን ይችላል። ኦብጀክት or a matter, person perform ያው ነው። ፐርሰን ኦብዘርቨር ሊሆን ይችላል ማለት ተመልካች ሊሆን ይችላል። ኢኩዊፕመንት ሜጀር ሲያደርግ ይሄ ተመልክቶ ከዛ በኋላ ሜጀርመንቱን ሪኮርድ ያደርጋል፣ ይጽፋል። ኦር ፐርፎርመር ሊሆን ይችላል። ፐርፎርመር ስላችሁ ይሄ የመለካት ሂደት ውስጥ ሊሳተፍ ይችላል። ሰው ስለሆነ ሲዘት አይጠፋም ነው። ኢንቫይሮንመንት አካባቢ አለ። እነዚህ ሁሉ ባሉበት at least from 2 or 3 of this ከነዚህ 5 የተያያዙ ነገሮች መሃል ቢያንስ 2-3 ከ2 ወር ከ3 ሴት ይፈጠራል። ስለዚህ እነዚህ ሶርሶች ናቸው ነው። not only this ይሄ ብቻ አይደለም። we can also ይሄንን ስህተቱን እንደዚህ ብለን ማየት እንችላለን። አሁን ሳውራ የነበረው ነው። ለምሳሌ ሶርስ ኦፍ አንሰርቴኒቲ ከፐርሰናል አፌክት አሉ። የሰው ቅድም ነግሬያቸዋለሁ። ኦብዘርቨር ሊሆን ይችላል። ረንደም ሊሆን ይችላል። ረንደም ለማለት በዘፈቀደ ኦር አንዳሚስ ያልታቀደ ወይ ያልታሰበ
ኦር ያልተጠበቀ ስህተት ሊገኝ ይችላል። ዳቲስ ረንደም እንላለን። የሳምፕሊንግ ችግር ሊሆን ይችላል። ለምሳሌ ሜጀር የምናደርገው ነገር ምንድን ነው? እሱን በስራ ሳናቅ ሜጀር ለማድረግ ከመጣን ስህተት ሊፈጠር ይችላል። ስቶሬጅ ኮንዲሽን ማለት የሚለካው ስቶሬጁ ሲከማች ችግር ሊኖር ይችላል። ዲቫይስ ኢፌክት ይሄ የሚለካው መሳሪያው በልኬቱ ውስጥ የሚጠቀማቸው መሳሪያዎቹ ችግር ሊኖር ይችላሉ። ኢፌክቲቭነሱ እንዴት ነው? በምን ያህል አኩሬሲ ኦር ፕሪሲሽን ሊለካ ይችላል። ኬሚካል ፒውሪቲ የሚለካው ለምሳሌ ስለ ኬሚስትሪ እያወራን ስለሆነ ኬሚካሉ ፒውር ነው ወይ ንጹህ ነው ወይ? ስቶሺዮሜትሪ ማለት ኦፍኮርስ ይሄ ካልኩሌሽን ነው። ሁለት እና ከዛ በላይ የሆኑ ሪያክተንቶች ሪያክት በሚያደርጉበት ጊዜ ምን አይነት ሪያክታንት ሪያክት አደረገ፣ ምን አይነት ፕሮዳክት ተፈጠረ የሚለውን የሚለካ ነው። ኦፍኮርስ ይሄ ካልኩሌሽን ነው። ካልኩሌሽን ዩዝድ to know how much reactants are reacted to produce the product የሚለውን እሱን ካልኩሌሽኑ ነው። ይሄ ካልኩሌሽን ስቶሺዮሜትሪ። ኢቨን ካልኩሌሽኑ ደግሞ ምክንያቱም እዚህ ጋር ነምበር ኦፍ ሞል አለ፣ ቮሊዩም አለ፣ ማስ አለ። ስናሳ ነበረው መሰረታዊ ፊዚካላዊ አካላት ፈንዳሜንታል እንደሱ አንድ በአንድ ይለካሉ በስቶሺዮሜትሪ ውስጥ በኬሚካል ሪአክሽን ውስጥ በስርዓት ተለክቷል ወይ? ከላይ ስለ አንዳንድ መሳሪያዎችን ቢም ባላንስ ብለን ስናነሳ ነበር። ቢም ባላንሱ በስርዓት ካልብሬት ተደርገዋል፣ በስርዓት ተስተካክሏል ወይ? ከዛ በኋላ እየተጨመረ ያለው ኬሚካል በስርዓት የተጨመረ ነው ያለው የሚለውን ስቶሺዮሜትሪም ችግር ሊኖረው ይችላል። ሜጀርመንት ኮንዲሽን የተለካበት ያለው ሁኔታ። ስለዚህ እነዚህ ሶርሶች ናቸው ማለት በጣም ብዙ ሶርሶች ነው ያሉት። በአጠቃላይ ግን እነዚህ ሶርሶችን ቤዚካሊ ምን ማድረግ እንችላለን? ቀንሰን ሁለት ማድረግ እንችላለን። በጣም ብዙ ሶርሶች አሉ። primarily or basically we classify these sources into systematic uncertainties and random uncertainties ብለን ሁለት ቦታ ከፍለን ማየት እንችላለን ማለት ነው። ይሄን uncertainty ኦኬ። ሶ ምንድነው ይሄ ሲስተማቲክ? ምንድነው ይሄ ራንደም? እንዴትስ እንለያለን የሚለውን እናነሳዋለን። ኦኬ so you can see over here ከዚህ ላይ ይታያቸዋል። uncertainty in measurement is a crucial concept in chemistry as it affects the reliability and accuracy of experimental results ማለት አሁን ስለ በሳይንስ ውስጥ ወር በኬሚስትሪ ውስጥ አንዳንድ ትግበራ ወር ሙከራዎች ይካሄዳሉ። ትግበራ ወር ሙከራ በሚካሄድበት ጊዜ የተለያዩ ልኬቶች ይከናወናሉ። እነዚህ የሚከናወኑ ልኬቶች አስተማማኝ ናቸው ወይ? are they reliable? አስተማማኝ ናቸው። accuracy ማለት ትክክለኛ ናቸው ወይ? አስተማማኝና ትክክለኛ መሆናቸውን የምናረጋግጥበት ወይ ነው ማለት ነው። ለዚህ ነው የምረዳን በኬሚስትሪ ውስጥ ዳሚስ ማለት የተደረገ ያለው ልኬት አስተማማኝና ትክክል መሆኑን ለይቶ የሚነግረን ነው ማለት ነው uncertainty። so we have to uncertaintyውም ደግሞ ስህተቱን ለማረም ሶርሱን ማወቅ አለብን። ሶርሱን ካወቅን ደግሞ ስህተቱን አርመን ትክክል የሆነ ኤቪደንስ ወር መረጃ ይዘን ልኬቱንም precisely እና accurately ትክክል በሆነ መንገድ ለክተን እናስቀምጣለን። so it is crucial በጣም አስፈላጊ ነው ኬሚስትሪ because ይሄ uncertainty ምንድነው የሚገለው? ምንድነው አስተማማኝና ትክክል መሆኑን የአንድ ዳታ ወር የአንድ ኤክስፐሪመንት አስተማማኝና ትክክል መሆኑን ስለሚጎዳ በጣም very important area ነው ማለት ነው uncertainty። okay so understanding the types of uncertainty helps chemists interpret data correctly and make informed conclusions። ስለዚህ አሁን የሶርሱን የስህተቱን የጥርጣሬ ወይም ደግሞ የስህተቶች ሶርሱን ምንጩን ካወቀን ማለት ዳታውን በስርዓቱ ምን መተርጎም እንችላለን ማለት ነው። ኢንተርፕሬት ማድረግ እንችላለን፣ አናላይዝ ማድረግ እንችላለን። ኮሬክትሊ ፕሪሳይስሊ አስተማማኝና ትክክል በሆነ መንገድ ዳታውን ኢንተርፕሬት መተርጎምና የሚያስፈልገውን ኮንክሉዥን መስጠት እንችላለን ነው። ስለዚህ በጣም አስፈላጊ ነው። ሶ ምንድናቸው? ቤዚካሊ ሁለት ናቸው ነው።
እዚህ ጋር ሲስተማቲክ and random are the primarily two basic sources of uncertainty ሶርሱ ምንጮች ናቸው እነዚህ የማን የስህተት ወይም ደግሞ የጥርጣሬ በልኬት ውስጥ የሚከሰቱ ጥርጣሬ ወይም ደግሞ የስህተት ምንጮች ናቸው ቤዚካሊ ፕራይመሪሊ ብዙ ናቸው ብዬ አስቼ ቅድም ሳወራ ነበር ሲስተማቲክ ምንድነው ራንደም ምንድነው ሌሎችም አሉ አብሶሉት እና ሪሌቲቭ የሚባሉ እነሱንም እናነሳለን ቤዚካሊ ሲስተማቲክ ምንድነው ራንደም ምንድነው የሚለውን እናነሳለን look when you say types of uncertainty ስንል mainly we are focusing on the source ማለት ነው uncertainty ሊያመጣ የሚችል doubt or just or ኢሮሪን ሊያመጣ የሚችል ምንድነው አንደኛ random uncertainty እንላለን random uncertainty arises from unpredictable variations in measurement ያልተጠበቀ ስህተት ሲከሰት ማለት ያልተጠበቀ ልዩነት ቫሪዬሽን አሁን ልኬቱ ይለያያል ነገር ግን የተጠበቀ ያልተጠበቀ የልኬ ምንድነው የሜጀርመንት ልዩነት ቫሪ ያደርጋል ማለት ነው the more we measure at different time just we could find different variable or different measurement ደጋግመን በለካነው ቁጥር የተለያየ ሜጀርመንት የምናገኝ ከሆነ that is unexpected እንለዋለን unexpected ማለት ሳይታሰብ or unexpected እንለዋለን or ያልተጠበቀ ነው ማለት ነው ያልተጠበቀ የሜጀርመንት ልዩነት ምን እንለዋለን random እንላለን የተጠበቀ ሳይሆን ያልተጠበቀ ነው this type of uncertainty can occur due to fluctuation in the measurement fluctuation in the measurement environment ይቀያየራል ማለት ነው የልኬቱ መቀያየር the observer's technique ለምሳሌ ኦብዘርቨሩ or ተመልካቹ የተጠቀመ ያለው ቴክኒኮች ምንድናቸው ዘዴዎች ምንድናቸው ማለት ትክክለኛ ዘዴ ናቸው ወይስ ትክክለኛ ዘዴ አይደሉም ነው ኦብዘርቨሩ ለምሳሌ let's say rate of reaction ያየን ነው እንበል or the speed at which the reactant undergo reaction to produce product በምን አይል ፍጥነት ሪአክታንት ፕሮዳክት ይሰጣሉ የሚለውን ለማወቅ ለምሳሌ ኦብዘርቨሩ በስርዓት አለማየት ስቶፖች ሰዓቱን በጊዜ ካላየ ስለተፈጠረ ማለት ነው ታይም ዲፈረንስ ነው የተለያዩ ሰዎች በአንድ ጊዜ የተለያየ ኤክስፐሪመንት ቢያካሂዱ የተለያየ ዳታ ነው የሚሰበስቡት because of the technique which is being used by the observer or by the lab technician የላብ ቴክኒሽያን ወይም ደግሞ ኦብዘርቨሩ or ተመልካቹ የተለያየ ቴክኒክ ሲጠቀም የተለያየ መረጃ ነው የተለያየ ዳታን ኮሌክት ማድረግ ይቻላል የተለያየ ሜጀርመንት ልኬትን መመዝገብ ይቻላል ከሱ የሚከሰት ነው ይሄ ራንደም የምንለው ማለት ነው it is unexpected ነው እሺ ያልተጠበቀ ስህተት or ጥርጣሬ ማለት ነው or the instrument or መሳሪያው የመሳሪያ ትክክል አለመሆን የኦብዘርቨሩ ተመልካቹ በስርዓት or ምንድነው ይሄ በዘፈቀደ መንገድ ውጤቶቹን ሪኮርድ የማድረግ or የሜጀርመንት ፍላክቹዌት መቀያየር እነዚህ random uncertainty ያመጣሉ ነው random are variation in measurement that occur without a predictable pattern that means pattern አይታወቅም በቃ this kind of ይሄ ስህተት ይከሰታል ተብሎ የሚገመት አይደለም ሳይገመት ማለት ሳይታወቅ የሚከሰት ሊሆን የሚችል ስህተት ነው ማለት ነው random if you make a precise measurement these uncertainties arise from the estimated part of the measurement okay so random uncertainties can be reduced but never limit totally መቀነስ እንችላለን ግን በአጠቃላይ ማጥፋት አንችልም because ወይ መሳሪያው ኢንስትሩሜንቱ ጋር ችግር ሊኖር ይችላል ወይ ኦብዘርቨሩ ሰው ጋር ችግር ሊኖር ይችላል or any kind of fluctuation of the measurement ሊኖር ስለሚችል መቀነስ እንችላለን ነገር ግን ቶታሊ ማድረግ ማጥፋት አንችልም ነው ይሄንን ለምሳሌ in example ውስጥ when measuring the temperature ለምሳሌ temperature measure ፈለገን when during or measure temperature በመጠን ሙቀት የአንድ ሶሉሽን የአንድ ሙት ቴርሞሜትር በመጠቀም ቴምፕሬቸሩን በሚለካበት ጊዜ
ስላይት ቫሪዬሽን ሜይ ኦከር ዲዩ ቱ ኤር ካረንትስ። ለምሳሌ የተለያዩ የቴምፕሬቸር ልዩነት ይከሰታሉ ነው። ከየት? አንደኛ ኤር ካረንትስ ነው። አሁን ተርሞሜትር ጋር ኤር ፍሎ አለ አይደል? ይሄ የአየር እንቅስቃሴ ጣልቃ ሊገባ ይችላል። ቅድም ኢንቫይሮንመንት ብያቸዋለሁ። ኦር ዲፍረንት ሪዲንግ ቴክኒክስ ኦር ተርሞሜትርን በተለያየ መንገዶችን በተለያየ መንገድ ሊነበብ ይችላል። ተርሞሜትር ኦር በተለያየ መንገድ ሊነበብ ይችላል ማለት ዌር ቶኪንግ አባውት ፐርሰን አይደል? ኦብዘርቨሩ ነው ተርሞሜትር ከተርሞሜትሩ የሚያነብ ሰው ነው እያለ ነው። ሶ ኦብዘርቨር ኦር ኢንስትሩሜንት ኦር ኢንቫይሮንመንት ኦር ኤር ያልነው እነዚህ በእነዚህ ምክንያቶች በኢንቫይሮንመንት ለምሳሌ ኤር ካረንትስ ኦር ኤር ፍሎ ማለት ነው እንቅስቃሴ የአየር ፍሰት ተርሞሜትርን በስርዓት እንዲለካ ላያደርግ ይችላል። ሪዲንግ ቴክኒክ። ስለዚህ እነዚህ ለምሳሌ ምን ሊያደርጉት ይችላሉ ማለት ነው? ሬንጁን ለምሳሌ አንዱ 25.1 ዲግሪ ሴንቲግሬድ ካነበበ ሌላው ደግሞ 25.3 ዲግሪ ሴንቲግሬድ ካነበበ ሌላው ደግሞ አያችሁ ቫሪ ያደርጋል ማለት ነው። ቫሪ የተቀያየረ ነው ያለው። ይሄ የተቀያየረ ደግሞ ታስቦ አይደለም ሳይታሰብበት ወደ ያልተጠበቀ የሜጀርመንት ልዩነት ነው። ሶ rather than a single precise አንድን ሶስቱም አያችሁ የተመሳሳይ አይደለም። rather than a single precise value or የሆነ ትክክለኛ የሆነውን value ሳይሆን የተለያየ value ይሰጣል። this kind of ስህተት random እንላለን። so random is a pre-predictable አይደለም is unexpected or unpredictable variations that occurs in the measurement ነው። ያልጠበቀ የልኬት ስህተት ወይም ደግሞ ጥርጣሬ ምን እንለዋለን? ራንደም እንለዋለን ነው። ኦኬ ሁለተኛው እዚህ ላይ እንደምታዩት ሲስተማቲክ ነው። ዋት ኢዝ ሲስተማቲክ? ሲስተማቲክ ደግሞ ምንድን ነው? እንዴት አድርገን እንለየዋለን የሚለውን እናየዋለን። ዋት ኢዝ ሲስተማቲክ ማለት ሁለተኛው በጣም ዋናና አስፈላጊ የሆነው ሲስተማቲክን ደግሞ እንዴት አድርገን ከረንደም መለየት እንችላለን የሚለውን እንየው። ሶ አያችሁ the error or the doubt that can exist in the measurement ምን ሊሆን ይችላል ማለት ነው። አንደኛ unpredictable ነው፣ ያልጠበቀ ነው፣ ሳናቅ ይመጣል ተብሎ ሳይገመት የሚከሰት ከሆነ ራንደም እንላለን። ነገር ግን የሚታወቅ ከሆነ this kind of ስህተት ሊፈጠር ይችላል ተብሎ የሚታወቅ ከሆነ that is systematic እንለዋለን። so look at this. Systematic uncertainties are those which consistently cause the value to be too large or too small. ቫሊዩን በጣም ትልቅ የሚያደርግ ወይም በጣም ትንሽ የሚያደርግ ነው። ኮንሲስተንት ነው። And systematic uncertainties include both things as a reaction time or inaccurate metristic. ለምሳሌ ትክክል ላይ ነው የሜትሪስቲክ ከተጠቀመ ይታወቃል ስህተት እንደሚፈጠር ማለት ነው። ኦፕቲካል ፓራዶክስ or miscalibrated balance። ለምሳሌ ባላንስ ወይም ደግሞ አንድ መጠንን or ማስን ሜጀር የሚያደርግ ባላንስ እንዳለ እሱ በስርዓት ምንድነው አሬንጅ ካልተደረገ ካሊብሬሽኑ ማለት ካሊብሬት ማለት በስርዓት ይሄ ኦፕሬት ማድረግ ማለት ነው። በስርዓት ኦፕሬት ካልተደረገ ካልተስተካከለ ማለት ነው። ሚስካሊብሬት ማለት ምን ይፈጠራል? ስህተት ይፈጠራል። so in this in principle systematic uncertainties can be eliminate ማድረግ እንችላለን። ይህንን ማለት ነው የራንደሙን ከሰው ወይም ደግሞ ከኢንዱስትሪ በጣም ምንድነው ሳይታሰብ ስለሚመጣ አንፕሬዲክቴብል ስለሆነ እንቀንሳለን። ነገር ግን ኢሊሚኔት ማድረግ አንችልም ራንደምን፣ ምክንያቱም አንፕሬዲክቴብል ነው። ፓተርኑ አይታወቅም። ስህተቱ የሚፈጠርበት መንገድ አይታወቅም። የማን የራንደም
ነገር ግን የሲስተማቲክ ይታወቃል ፕሪዲክቴብል ስለሆነ ፓተርኑ ስለሚታወቅ ስለዚህ ስህተት በሚፈጠርበት መንገድ አወቀ ማለት ስለዚህ ምን ማድረግ ኢሊሚኔት ማጥፋት እንችላለን ማለት ነው። ኦኬ so it is a consistent and predictable ነው እዚህ ጋር ነገርያቸዋለሁ ይታወቃል predictable ነው there is a patternን እናውቀዋለን ነው we know the pattern through the error or dot would be produced or happen in the measurement በልኬት ውስጥ ሊከሰት ያለውን ስህተት ስለምናውቀው we can eliminate it we not only መቀነስ እንችላለን at the time ማጥፋት እንችላለን because is predictable kind of error እናውቀዋለን often stemming from flawed equipment that means መሰረቱ ከኢኩዊፕመንት ነው ቅድም ይሄ ለምሳሌ ካልibration error ማለት በስርዓት ካልተስተካከለ ኢኩዊፕመንቱ ይከሰታል ማለት ስለዚህ ምንድነው መሳሪያው መለካ መሳሪያውን በስርዓት ማስተካከል ከዛ ስህተቱ ምን ይሆናል ይጠፋል ማለት ነው or biased measurement techniques በጣም ውስብስብ የሆነ የልኬት መንገዶችን ከምንጠቀም ትክክልና ግልጽ የሆነ የመለኪያ መንገዶችን or ዘዴዎችን የምንጠቀም ከሆነ we can eliminate right eliminate ማድረግ እንችላለን so this type can lead to results that are consistently higher or lower አያችሁ ስለዚህ ምን እናደርጋል ከትክክለኛው ዋጋ or ከትክክለኛው value or ከትክክለኛው measurement በጣም ትልቅ ሊሆን ይችላል or በጣም ትንሽ ሊሆን ይችላል due to the predictable or the equipment miscalibrated equipment or biased measurement techniques equipmentu በስርዓት ስላልተስተካከለ or observer or lab technician or the one who is just performing the measurement perform ያደርግ ያለው ሰው የተጠቀመ ያለው ዘዴዎቹ መንገዶቹ ትክክል ባለመሆናቸው የተነሳ የምናገኘው ልኬት ከሚጠበቀው or ትክክለኛ ከሆነ ልኬት በጣም ትልቅ or በጣም ትንሽ ነው ይችላል so እዚህ ጋር የተነሳው ነው so the value consistently cause the value to be too large or too small ያደርገዋል ነው በጣም ዋና ልዩነቱ የራንደም unpredictable pattern ነው ያለው ፓተርኑ አይታወቅም አናቆም በዘፈቀር እኛ ሳናቅ ነው ቢከሰተው ስለዚህ ምንጩን አናቆም ማለት የቱ ጋር እንደሆነ ስለማናቅ መቀነስ እንችላለን ነገር ግን ቶታሊ ማጥፋት አንችልም የሲስተማቲክ ግን ይታወቃል ለምሳሌ ኤግዛምፕል እንውሰድ if a balance is consistently off by አሁን ይውት ባላንሱ ዋን ነገር ልኬቱ ለምሳሌ ያን ነገር ልኬት 2 ግራም ነው እንበል ባላንሱ ላይ ለምሳሌ አንድ እስቲ የመጀመሪያው ልኬት 2 ግራም ነው እንበል እስቲ ከዛ ባላንስ ላይ ካስቀመጠ 2.5 ወይ ይቀንሳል ወይ ይጨምራል off by 0.5 grams due to improper calibration በስርዓት ባለመስተካከሉ የተነሳ ምንድነው ወይ off ማለት እዚህ ጋር በ0.5 ወይ ከፍላል ወይ ዝቃል measurement all measurements taken will be affected ስለዚህ እያንዳንዱ በዚህኛው ባላንስ ማለት ማስን የለካ ያለው ላይ ማለት ይሄኛው ኢኩዊፕመንት ላይ የትኛው አይነት ነገር መታችሁ ብትለኩ whatever the materials or whatever the chemical ወይ በ0.5 or በ0.5 ይጨምራል or ይቀንሳል አያችሁ ይሄ ማለት ነው ወይ በጣም ከፍ ያደርጋል ወይም ደግሞ በጣም ዝቅ ያደርጋል due to the improper calibration በስርዓት ባለመስተካከሉ የተነሳ ማለት ነው so ይሄ consistently ደግሞ ምን ያደርጋል ይጎዳል ምንድነው ይሄ ቀጣይነት ባለው መንገድ ምን ያደርጋል ሜጀርመንቱን ይጎዳል whatever the material that we put on የትኛው ማቴሪያል ምንድነው መጠኑን ለመመዘን መመዘኛው ላይ or ባላንሱ ላይ ባስቀመጥነው ቁጥር እኛ ሴትአፕ ያደርግነው በ0.5 በላይ or በታች ከሆነ ሴትአፓችን ትክክል ስላልሆነ calibration ማለት ሴትአፕ ማለት ነው continuously ይጎዳል ነው this leading systematically incorrect result በጣም incorrect result ትክክል ያልሆነ result ለምሳሌ measuring an object 10.5 gram when
አክቹዋል ዌይት አሁን ለምሳሌ ትክክለኛ ዌይቱ ስንት ነው? 10 ግራም ነው እንበል። ነገር ግን ባላንሱ ሜጀር ያደርገው ስንት ነው? 10.5 ነው። ሶ ዳት ሚንስ 0.5 ኤክሲድ አድርገዋል ማለት ነው፣ አልፈዋል ነው። ዲስ ካይንድ ኦፍ ሜጀርመንት በኢኩዊፕመንት የተነሳ የሚታወቅ ከሆነ ኦር ሚስ ካሊብሬትድ ከሆነ ደግሞ ሲስተማቲክ እንላለን ማለት ነው። ስለዚህ ሲስተማችንን ማስተካከል ነው፣ መለኪያ መሳሪያችን ማስተካከል ነው። ምክንያቱም we know the source of the error or the dot so that we can ሴትአፑን እናስተካክላለን። ከዛ በኋላ ኢረሩን ኢሊሚኔት እናደርጋለን። ሶ ሲስተማቲክ የሚጠፋ ነው፣ ምክንያቱም ፓተርኑ ይታወቃል። ራንደም ግን የሚጠፋ አይደለም፣ ዋይ ስለማይታወቅ ማለት ነው። ኦኬ ይሄ ብቻ ሳይሆን there are two others main classes of errors እነሱ ምንድናቸው የሚለውን እናየዋለን። that means ምንድናቸው? ሪላቲቭ ኤረር እና አብሶሉት ኤረር የሚባሉ የአንሰርቴኒቲ ታይፖች አሉ። what is absolute uncertainty and what is relative uncertainty የሚለውን ደግሞ እናይና ወደ ኤግዛምፕል እንመጣለን። አንደኛም ብያቸዋለሁ፣ ረንደም ነው። ረንደም አንፕሬዲክቴብል ነው፣ አይታወቅም፣ ያልጠበቀ ስህተት ነው። ስለዚህ መቀነስ እንጂ ማጥፋት አንችልም ነው። ሲስተማቲክ ደግሞ የተጠቀምን ያለነው ቴክኒኩ ኦር መሳሪያው በስርዓት ባለመስተካከሉ የተነሳ የሚከሰት ከትክክለኛ ውጤት በጣም ከፍ ያለ ወይም ደግሞ በጣም ዝቅ ያለ ውጤትን የማምጣት ወይም ደግሞ ሪኮርድ የማድረግ ነው። እሱን ሲስተማችንን ማስተካከል ነው። መቀነስ ሪዲዩስ ማድረግ እንችላለን። ኢሊሚኔትም ደግሞ ኢረሩን ስህተቱን ማጥፋት እንችላለን ነው፣ የሚጠፋ ነው። ሶስተኛ አብሶሉት አንሰርቴኒቲ ነው። አብሶሉት አንሰርቴኒቲ ሪፌርስ ቱ ዘ አንሰርቴኒቲ ኦፍ ሜጀርመንት ኤክስፕሬስ አት ዘ ስፔሲፊክ ቫልዩ ነው። ይሄ ደግሞ ኢንተርምስ ኦፍ ቫልዩ የሆነ ቫልዩ አስቀምጠን ኢንተርምስ ኦፍ ስፔሲፊክ ቫልዩ አለ፣ በሱ ነው በአንድ ስፔሲፋይድ በሆነ ቫልዩ ወይም ደግሞ ዋጋ ሜጀርመንትን መግለጽ that is absolute እንለዋለን። ኤግዛምፕል እናየዋለን። ሪላቲቭ ስንል ደግሞ the absolute uncertainty ይሄን አብሶሉቱን ለሜጀርድ ቫልዩ ለምሳሌ አሁን አብሶሉት ሲባል we know ለምሳሌ አንድ ነገር 9 ግራም ይመጣ ከሆነ ወይ በ0.1 ግራም ይከፍላል ኦር ወይ በ0.1 ዝቅ ይላል ብለን አብሶሉትሊ እናስቀምጣለን ማለት ነው። ሪፌር ቱ አንሰርቴኒቲ ኦፍ ሜጀርመንት that means አንሰርቴኒቲው ወይም ደግሞ ትክክል አለመሆኑን በአንድ በተወሰነ ዋጋ መቁረጥ። ለምሳሌ 10 አብሶሉት ቫልዩ ትክክል እናውቀዋለን። ለሴት ይሄ this should balance 10 ይሄ 10 ግራም መሆን አለበት ብለን ግራሙ 10 ከሆነ ነገር ግን ዱሪንግ ሜጀርመንት ረንደም ሊሆን ይችላል፣ whatever it is ሲስተማቲክ ሊሆን ይችላል፣ መወሰን ነው። ለምን በ0.1 ከፍላል ኦር በ0.1 ዝቅላል ብለን የስህተቱን አማውንት ማስቀመጥ በቁጥር በአሃዝ ማስቀመጥ ነው። ኖት ኦንሊ 0.1 ሌላም መጠቀም እንችላለን። ለምሳሌ 0.05 ብለን የስህተቱን አማውንት የስህተቱን መጠን በአንድ በተወሰነ አሃዝ ማስቀመጥ አብሶሉት እንላለን። ሪላቲቭ ደግሞ አብሶሉትን ለማን ማካፈል ነው? አብሶሉትን by the measured value ነው። the absolute uncertainty divided by the measured value so ይሄ relative uncertainty በፐርሰንቴጅ ነው የሚገለጸው ማለት ነው። ኤግዛምፕል እዚህ ጋር ኤግዛምፕል እና ግልጽ ይሆናል። ለምሳሌ if a solution measured to have a concentration የአንድ ምሙት ኮንሰንትሬሽን ነው አማውንቱ 0.5 ሞላር ከሆነ ይሄ ሞላር ማለት ሞል ማለት ነው። ሞል ፐር ሊትር በአንድ ሶሉሽን ወይም ደግሞ በአንድ ምሙት ውስጥ ያለው ብዛት ማለት ነው። የኬሚካሉ ብዛት ኦር አማውንት በሞላር መግለጽ ነው። ግሬድ 10 ቻፕተር 1 ውስጥ ትማሩታላችሁ። ሶ ሜጀርድ ቫልዩ ይሄ ሜጀርዱ ኮንሰንትሬሽኑ 0.05 ሞላር
ፕላስ ኦር ማይነስ 0.01 ከሆነ አሁን አያችሁ ስንት ነው እንትኑ 0.5 ነው። ነገር ግን ከ0.5 ምን ሊሆን ይችላል ነው ሜጀር ሲደረግ ይታወቃል። የሚታወቀው 0.5 ነው። ነገር ግን when we measure systematically or whatever it is በ0.01 or በ0.0 ፕላስ ማለት ከፍ ማለት ነው። ጂ ማይነስ ማለት ደግሞ ዝቅ ማለት ነው። ፕላስ ኦር ማይነስ የምትለው ሜጀርመንት 0.5 ነው። ነገር ግን ዱሪንግ ሜጀር በምንለካበት ጊዜ በ0.01 ከፍ ሊል ይችላል ኦር በ0.01 ዝቅ ሊል ይችላል። ስለዚህ እዚህ ጋር 0.01 የምትለው ምንድነች? አብሶሉት አንሰርቴኒቲ ነው። we know the exact amount of the ኢረሩን ኤግዛክትሊ እናውቀዋለን። ቫሪዬሽኑን በምን ኃይል አማውንት ቫሪ ያደርጋል ከትክክለኛው or from true value በምን ኃይል ቫልዩ ቫሪ ያደርጋል ቫሪዬሽን ልዩነት ያመጣል የሚለውን እናውቃለን። የምናውቅ ከሆነ አብሶሉት እንለዋለን ማለት ነው። So 0.01 is our absolute uncertainty. Okay, so relative አሁን uncertainty ደግሞ እንዴት እናውቃለን የሚለውን ምን እናደርጋለን መሰላችሁ? እዚህ ጋር ታያችሁ አይደል? absolute uncertainty over the true value, the measured value. measured value 0.5 ነው። true value ማለት ነው መጀመሪያ ያ ነገር ያለው ሶሉሽኑ ያለው 0.5 ሞላር ነው። እኛ ግን ሜጀር ስናደርግ እንስታለን። የምሳተው እዚህ ጋር ሲቱን ተነግሯቸዋል 0.01 so 0.01 over 0.5 መስራቱ ማለት ነው። so relative uncertainty is equals to absolute over measured value times 100 ነው ማለት ነው። ሶ አብሶሉታችን የሚታወቅ ነው ብዬ ነግራችኋለሁ። 0.0 ተሰጥቷል 0.01 ነው ኦቨር ትሩ ቫልዩ ደግሞ እዚህ ጋር ነግራችኋለሁ it is 0.05 ነው then times 100 እንላለን ማለት ነው። 0.05 times 100 እንላለን። ሶ 0.01 over 0.05 ማለት simply ይህንን ስንጨርስ it becomes okay it becomes 0.01 over 0. sorry ችኛው 0.5 ነች 0.5 ነች that means 0.01 times 100 ስንት መጣል አንድ መጣል አይደል then ስናሃጥረው at the end 2% መጣል ማለት ነው። this is the relative uncertainty during measurement 2% ስህተት ይፈጠራል ነው። so ስህተቱን በፐርሰንት መግለጽ we call it is ምን እንለዋለን relative uncertainty እንላለን ማለት ነው። ስህተቱን በምን መግለጽ በፐርሰንት መግለጽ መቻል ምን ይባላል? it is called relative እንላለን ማለት ነው። ስህተቱን ደግሞ በቁጥር this much ስህተት ይፈጠራል ብለን ፕላስ ኦር ማይነስ ብለን የምናስቀምጥ ደግሞ አብሶሉት እንላለን ነው። ኦኬ ኤግዛምፕል አሁን ወደ መጻፋችሁ እንምጣለን። the uncertainty shall rather be understood as an interval with which the result can be found with a given probability. ፕሮባቢሊቲ ይታወቃል ማለት ነው። ለምሳሌ ሌትስ ሴይ አንድ ነገር ልኬቱ ለምሳሌ 6.3 ከሆነ we know ሪጅኑን እናውቀዋለን በ6 እና በ7 መካከል ያለውን ማለት ነው። we know በ6 እና በ7 ለምሳሌ 6.3 6.4 6.2 ካለ ሬንጁን እናውቀዋለን ማለት ነው። ሬንጅ ሲባል ትልቁና በትንሹ በየት መካከል እንደሚገኝ እናውቀዋለን ነው። ሶ ፕሮባብል ሬንጁን መገመት ይቻላል ነው ያለ ያለው that the result will be within the interval በሁለት ኢንተርቫል መሃል ነው ያለው። ኢንተርቫል ማለት በሁለት ፖይንቶች መካከል ማለት ነው። but all values within the interval have same probability to represent the result. that means ለምሳሌ let's say በ6 እና በ7 መካከል ያለው እያንዳንዱ ቫልዩን ዋጋውን የመግለጽ probability ያላቸው ነው። so except
when all the numbers involved are integers ከሆኑ ለምሳሌ ኢንቲገርስ ማለት ሙሉ ቁጥሮች ማለት ነው 2 3 1 ማለት ዴሲማል ከሌለ 2.1 ምናምን ፍራክሽን ከሌለ ኢንቲጀር እንላለን። for example in counting the number of students in the class obtaining the exact value of the quantity under investigation is often possible. for this reason it's important to indicate the margin of error እዚህ ጋር margin ነው ጥጉን ማወቅ አለብን margin the margin of error in the measurement by clearly indicating the number of significant figures. so we have to put ለምሳሌ መለኪያ መሳሪያ ላይ በፖይንት ማስቀመጥ አለብን። ኢንቲገር ከተባለ 2 ነው አይደለም ተማሪዎች? ለምሳሌ 2 3 1 2 3 4 እያለ 5 እያለ ይቀጥላል። this is z ኢንቲጀር አይደል? ግን ሜጀርመንቱ ምን ሊሆን ይችላል? 1.2 1.221 or 1 point እያለ ሊሞር 2.3 ያለ ሌስ ስለሚችል እኛ እዚህ ጋር ምን ማድረግ አለብን? መርጅኑን ለማወቅ ክሊርሊ ስህተቱን ለማወቅ ይሄ ዴሲማል ፖይንቱን አሳይን ማድረግ አለብን። that means we have to use significant ፊገሮችን ማወቅ አለብን ማለት ነው። significant figures or ቁጥሮችን በዴሲማል ማስቀመጥ መቻል አለብን ማለት ነው። that means በዲጂት ማስቀመጥ digit in a number that are known with certainty. significant figures ማለት they are digit ናቸው። digits in a number that are known with certainty በስትክክል የሚታወቁ የቁጥር ድርጅቶች ናቸው። እሺ significant figure ማለት በስትክክል የሚታወቁ የቁጥሮች ዲጂቶች we call it significant figure እንላለን። ዲጂት ነው ሌላ ነገር። ይሄ ዲጂት ደግሞ የሚታወቅ ነው በስርዓቱ በስትክክል የሚታወቅ ነው significant figure እንላለን። ስለዚህ ኢንቲጀርን በሜጀርመንት ኢንቲጀር ብቻ የምንጠቀም ከሆነ 1 2 3 ይሄ ዴሲማል ኦር ዲጂት ከሌለ ስህተቱን በስርዓቱ ልናቅ ስለማንችል we have to use significant figureዎችን መጠቀም አለብን ነው። ይሄ ደግሞ ክሊርሊ ምን ያደርጋል? የስህተትን ቫልዩ እንድናውቅ ችግሩ ወይም ደግሞ ስህተቱ የቱ ጋር ተፈጠረ ክሊርሊ በስትክክል ለማወቅ ነው መረዳን ነው። ሶ በኢንቲጀር ብቻ መግለጽ አንችልም ነው። we have to use significant figureን መጠቀም አለብን። ኦኬ which are meaningful digits meaningful መሆን አለባቸው። ቅድም ነግሬያቸዋለሁ። they should be certain መሆን አለባቸው፣ ትክክል መሆን አለባቸው። in a measured or calculate quantity calculate በምናደርግበት ጊዜ significant figure or ልኬቱ በነጥብ ስናስቀምጥ ልክ ያየነው የተለካውን ከነነጥቡ ከነዲጂቱ በምናስቀምጥበት ጊዜ ኢረሩን በስርዓቱ እናውቀዋለን ማለት ነው። ስህተቱን በስርዓቱ እናውቀዋለን። when significant figures are used the last digit is understood to be uncertain. የመጨረሻው ዲጂት አለች መጨረሻው ላይ ለምሳሌ 1.11 ለምሳሌ say 1.0013 ካልኩ ለምሳሌ ችኛው ላይ uncertain እንለዋለን ነው። okay for example we might measure the volume of a given amount of liquid using graduate cylinder ይሄኛው ማለት ነው። graduate cylinder ማለት ይሄ ነው። ይሄን መጠቀምን በሚለካበት ጊዜ አለ ይሄን ፊገር ይዩት ነው with a scale that gives uncertainty of 1 milliliter in the measurement uncertainty 1 milliliter ነው ተሰጥቷቸዋል። uncertainty ማለት እዚህ ጋር 1 milliliter ከተባለ absolute ነው። እሺ ቅድም ነግሬያቸዋለሁ። if the volume is found to be 6 milliliter አሁን ቮሊዩሙ 6 milliliter ነው እና absolute ደግሞ አለ uncertainty አለ። uncertainty ሰጥቶናል ስንት አለ? 1 ሚሊሊትር አለ ማለት ነው። so this 1 ሚሊሊትር አብሶሉታችን ነው። አብሶሉት ማለት አንሰርቴኒቲው አንሰርቴኒቲው በቁጥር ከተሰጠ ማለት ነው። already the true value is already given right absolute uncertainty ማለት ነው ይሄ 1 ሚሊሊትር and look if the volume is found to be 6 milliliter volume 6 milliliter ከሆነ
ዊ ኖው ሬንጅን እናውቀዋለን ማለት ነው። በምን ያህል ከፍና በምን ያህል ዝቅ እንደምን እናውቀዋለን። እንዴት እንዲያርግም መገመት እንችላለን። ዊ ሪፕሬዘንት ቮሊዩም ኦፍ ሊኩዊድ ምን አድርገን ፔንት ማድረግ እንችላለን? 6 ፕላስ ኦር ማይነስ 1 ከዛ ሚሊሊትር እንላለን ማለት ነው። ዳት ሚንስ በፕላስ 1 ዳት ሚንስ 6 ማይነስ 1 which is 5 ሚሊሊትር ኦር 6 ፕላስ 1 which is 7 ሚሊሊትር ነው። ይሄ ምናችን ነው ማለት ነው? ሬንጃችን ነው ማለት ነው። ሬንጃችን ነው ማለት ነው። በዚህ መሃል ይገኛል ብለን እናውቀዋለን ነው። in this case there is only one significant figure። አያችሁ እዚህ ጋር በጣም ሰፋ ይታያችኋል አይደል? በጣም ልዩነቱ በጣም ሰፋ። ከየት አንድ ሲሆን 5 ሆነ። ከ6 ላይ 1 ሲቀነስ 5 ሆነ። በ6 ላይ ደግሞ 1 ስንደምር 7 ሆነ። በጣም ሰፊ ነው። አያችሁ ለምንድን ነው ሰፊ የሆነው? because this is not እዚህ ጋር significant figure የለውም እኮ አይደለም። this is integer ነው። እዚህ ጋር አብሶሉት አንሰርቴኒታችን ምንድነው? 1 ነው እያለ ያለው that means integer ነው። ስለዚህ ነው ልዩነቱ የሰፋው በጣም ሰፋ። 5 ስንቀንስ 5 ሆነ። 6 ላይ ስንደምር 7 ሆነ። በጣም የሰፋበት ዋና ምክንያት አብሶሉት የተጠቀምን ያለ ነው። ይሄኛው አብሶሉቱ ዋጋው ሊተመን የስህተቱ ዋጋ ሊተመን የሚቻለው ይሄ አብሶሉት አንሰርቴኒቲው አንድ ነው። አንድ ደግሞ ምንድነው? ኢንቲጀር ነው። that means ይሄ በምን አልተገለጸም? በሲግኒፊካንት ፊገር በዲጂት አልተገለጸም። ሶ ምን ማድረግ አለብን? we have to use significant ፊገርን መጠቀም አለብን ነው። significant ፊገርን መጠቀም አለብን። significant ፊገርን እንጠቀማለን ነው። ሶ let's say ዳምስ when we say significant figure በምንጠቀምበት ጊዜ ሪዛልታችን ምንድነው የሚሆነው? አስተማማኝ ይሆናል፣ ትክክልም ይሆናል ማለት ነው። አኪዩሬሱ ትክክል መሆኑ እና ሪሌብል ኦር ደግሞ አስተማማኝ መሆኑ ከፍ ይላል። we represent okay in this case there is only one significant figure that means 6 ብቻ ነው ያለው ማለት ነው። that is uncertain by either plus or minus በፕላስ 1 እና በማይነስ 1 ትክክል አይሆንም ነው። ወይ በፕላስ 1 ትክክል አይሆንም ወይ ፕላስ ማይነስ 1 ትክክል አይሆንም ነው። okay for a greater accuracy we may use a gradual cylinder that has 5 division ያለው ለምሳሌ አያችሁ እዚህ ጋር ከ5 እስከ 7 መካከል ያሉ በጣም ብዙ ዲቪዥኖች አሉት። 5 division so that volume of a measure is now ascertained by አያችሁ አንድን ስንት ቦታ አካፈለን? አንድን ለአምስት ቦታ ስናካፍል ማለት ነው። that means uncertainty or absolute ተቀነሰ። absolute ስንት ሆነ ማለት ነው? 0.1 ሆነ ማለት ነው። ፕላስ ኦር ማይነስ 0.1 ሆነ። ምን አደረገ እዚህ ጋር ወደ ዲጂት አመጣ ማለት ነው። ምን የነበረውን ኢንቲጀር የነበረውን ፕላስ 1ን ወደ 0.1 አመጣል። that means ፕላስ 0.1 እና ማይነስ 0.1 ያለው ልዩነት በጣም ጠባብ ነው። ስለዚህ የሚገኘው ሜጀርመንት ስህተቱም ትንሽ ነው ማለት ነው። ሶ እዚህ ጋር እንዴት አድርገን መጻፍ እንችላለን ማለት ነው? 6 ፕላስ ኦር ማይነስ 0.1 ሚሊሊትር ብለን መጻፍ እንችላለን ነው። that means 6 minus 0.1 5.9 ነው። 6 plus 0.1 ፕላስ ኦር ማይነስ ማለት መቀነስና መደመር ነው። is 6.1 ነው። that means አያችሁ ሬንጁ ምን ማለት ጠባብ ሬንጅ ሆነ። so በስትክክል ሜጀር ለማድረግ ሲግኒፊካንት ፊገር መጠቀም አስፈላጊ ነው የምለው ለዚህ ነው። we have to use significant figures to measure accurately እና precisely ትክክልና አስተማማኝ በሆነ መንገድ ለመለካት መለኪያ መሳሪያችን በምን መሆን አለበት? በዚህኛው በትንሹ ሬንጁ መሆን አለበት ነው። ይሄ አብሶሉት ቫልዩ ኦር አብሶሉት አንሰርቴኒቲያችን በሲግኒፊካንት ዲጂት ኦር ፊገር መገለጽ አለበት ነው የምለው እዚህ ጋር። ኦኬ አንድ የተወሰነ ኤግዛምፕሎችን እንየው። ካልኩሌቲንግ አንሰርቴኒቲስ እንዴት አድርገን ካልኩሌት እናደርጋለን? ሉክ አት ዲስ
There are several techniques that will produce an estimate of the uncertainty in the value of the mean. ለምሳሌ ሚን የአንድ ዳታ አለ። ዳታ ላይ ደግሞ ሚኑ ከተሰጠ ሚን ታውቁታላችሁ አይደል? ሚን ማለት አቨሬጅ ማለት ነው። ለምሳሌ ኤክስ ዋይ ዘድ ካለ ለምሳሌ ኤክስ ዋይ እና ዘድ ካሉ ስለዚህ ኤክስ ፕላስ ዋይ ፕላስ ዘድ ብለን ስንት አለ? 3 አለ። ለ3 አካፍለን እዚህ ጋር የምናገኘው ምን ይባላል? ሚን እናለን ማለት ነው። ስለዚህ እንዴት ነው ከሚን ላይ አንሰርቴኒቲውን ደግሞ አንድ ዳታው ትክክል አለመሆኑን ካልኩሌት የምናደርገው ነው። Since we are expecting students to produce an estimate of the uncertainty, any suitable value that indicates half of the range is acceptable. Half of the range. Range ማለት ታውቁታላችሁ። Range is the maximum value minus minimum value ማለት ነው። ትልቁ ዋጋ or ትልቁ ዳታ ትልቁ ሜጀርመንት ሲቀነስ ትንሹ that is called range እንለዋለን። ሶ ተማሪዎቹ በምን ያህል አንሰርቴኒቲውን ለማወቅ ምን እንጠቀማለን ማለት ነው? half of the range እንጠቀማለን ነው። look, a student measured the diameter of a metal canister using ዲያሜትሩ ማለት ነው። የሜታል ካኒስተር ዩዚንግ ሩለር ግራጁዌትድ ሚሊሜትር ሩለሩ በሚሊሜትር ነው ያለው። ሩለር ማለት መለኪያ ነው። ሪዝመትን ነው የሚለካው እና ታውቁታላችሁ። በሚሊሜትር ያለው ማለት በጣም በትናንሽ ክፍሎች ማለት አሉት ማለት that means in terms of significant figure አለው። ይሄ ሜታል ዲያሜትሩን ማለት ነው። ዲያሜትሩን ሜጀር ሲያደርጉት ዲያሜትር ታውቁታላችሁ። ይሄ ማለት ነው ዲያሜትር ማለት ይሄ ነው ኤቢ። ለምሳሌ ይሄ ሜታል ሮዱ ኦር ሜታል ካኒስተሩ ዲስክ እንደዚህ ሼፕ ካለው ከዚህ ያለው ከሴንተር ከዚህ ሴንትራል ፖይንት አልፎ 2 ፖይንቶችን የሚያገናኝ ዲያሜትር ይባላል። ዲያሜትሩን ሲለኩት የተለያየ በሚሊሜትር አንደኛው ሪዲንግ የመጀመሪያው የተለካው 66 ሚሊሜትር ነው። ሁለተኛው ሪዲንግ ማለት የተነበበው 65 ነው። ሶስተኛ 61 ነው። የዚህ ደግሞ ሚኑ ስንት ነው? 64 ማለት ነው። 66 ሲደመር 65 ሲደመር 61 ሲካፈል 3 64 ነው የሚመጣው። so the uncertainty in the mean value uncertainty የዚህኛው የuncertainty mean value can be calculated as half of the range ነው ማለት ነው። half of the range አሁን 3 ሜጀርመንት ተካሄዳል። 66 ሲደመር 65 ሲደመር 61 ኦቨር 3 64 ይመጣል። የዚህኛው 64 ምኑን ነው የተገኘለ ነው? አንሰርቴኒቲውን ማለት ትክክል አለመሆኑን እንዴት እናውቃለን ነው? ትልቁንና ትንሹን ነው የምናውቀው። ምክንያቱም ቅድም ምን ብያችሁ ያሉ እዚህ ጋር ለምሳሌ 6 ፕላስ ኦር ማይነስ 0.1 ሁለት ነገር ነው የሚሰጠን። አንደኛ 6 ማይነስ 0.1 ነው which is 5.9። ሁለተኛው 6 ፕላስ 0.1 ነው which is 6.1 ነው። ስለዚህ ትልቁና ትንሹ ፋክተር ሚኒመም እና ማክሲመም ቫልዩ አፌክት ያደርጋል ማለት ነው። በጣም አፌክት ያደርጋል። ሶ ከዚህኛው ተነስታችሁ ቅድም ላይ በሰራ ነው ተነስተን በዚህ 3 ሪዲንግ ውስጥ ትንሹን እና ትልቁን ማወቅ አለብን። ከትንሹና ከትልቁ እሱን ሃፍ አድርገን አንሰርቴኒቲውን እናገኛለን ማለት ነው። ስለዚህ ትልቁ ስንት ነው ትንሹ ስንት ነው የሚለውን ላይ ስለዚህ the minimum reading ትንሿ because range ታውቁታላችሁ። half of the range ማለት half of the range ማለት okay half of the range ማለት half ማለት ታውቁታላችሁ 1/2 ማለት ነው። half ማለት ሬንጅ ደግሞ ታውቁታላችሁ ማክሲመም ማይነስ ሚኒመም ነች። ትልቅ ዋጋ ቫልዩ ማይነስ ሚኒመም ቫልዩ ማለት ነው። that means 1/2 of ማክሲመሙ 66 ማይነስ ሚኒመሙ 61 ነው። so 66 minus 61
ስንት ነው የሚመጣው? 5 አይደል? ሶ 5/2 ይመጣል ማለት ነው። 5/2 ይመጣል ማለት ነው። ሉክ ሶ half of the range 1/2 66 minus 61 ነው which is 5/2 ነው። ስንት መጣ ማለት ነው? ፕላስ ኦር ማይነስ 2.5 መጣ ማለት ነው። 2.5 that means uncertainty of the mean diameter 2.5 ሚሊሜትር ማለት ነው። 2.5 ፕላስ ኦር ማይነስ 2.5 ሚሊሜትር ነው። ሶ what is our mean? ሚናችን እዚህ ጋር ያለው እዚህ ጋር ነው። ሶ this is our mean ሚናችን እዚህ ጋር ከሆነ እንዴት አድርገን መጻፍ መግለጽ እንችላለን? ቅድም ልክ 6 ፕላስ እንዳለን 64 ፕላስ ኦር ማይነስ this is the expected or the calculated absolute ነው። የአብሶሉት አንሰርቴኒቲያችን ነው። ሶ 2.5 ሚሊሜትር ይሆናል ማለት ነው። 2.5 ሚሊሜትር ይሆናል ማለት ነው። therefore since the rule graduated is in millimeter could either be read by plus or 0.5 millimeter, it is acceptable to call this uncertainty as plus or minus 2.5 millimeter for this experiment. ስለዚህ አሁን በ2.5 ሚሊሜትር ኦር ከፍላል ኦር ዝቅላል ነው። ከሚን ስህተቱን በዚህ ማወቅ እንችላለን ነው። ኦኬ ቢ using the reading farthest from the mean. In this case the measurement of 61 millimeter is farther. ለምሳሌ 61 በምን ያህል ከሚን ይርቃል? ይሄ ደግሞ አንሰርቴኒቲ አንደኛ ሬንጅን በመጠቀም ነው። ሁለተኛ ደግሞ እያንዳንዱ ዋጋ ቫልዩ ከምን በምን ያህል ይርቃል ነው ማለት ያለው ልዩነት ማለት ነው። 66 ከ64 65 ከ64 61 ከ64 የሚለውን ልዩነቱን ማወቅ ነው። የመጀመሪያው በሬንጁ መገለጽ ይችላል አንሰርቴኒቲው ነው። ሁለተኛው ደግሞ በእያንዳንዱ ዋጋ ከሚን ጋር ያላቸው ሪሌሽንሺፕ ላይ based on that. So look at this. ምንድነው የሚለው 61 further from the average ከ61 is further from the average value than 60. አሁን 61 አለ በተማሪዎች 66 አለ ደግሞ 65 አለ ሚኒ 64 አይደል? አሁን በዚህ መሀል ያለው ልዩነት እናያለን ማለት ነው። በዚህ መሀል በሶስቱ መሀል ያለው ልዩነት እናያለን። 61 ያለው ልዩነት 3 ሚሊሜትር ነው። 66 ያለው ልዩነት 2 ሚሊሜትር ነው። 61 ሚሊሜትር ነው። 61 እና 66ን ከወሰደን 64 ማይነስ 61 ማለት እዚህ ጋር 3 ሚሊሜትር 64 ማይነስ 66 ደግሞ 2 ሚሊሜትር ነው። that means 61 ከ64 በጣም ርቃል። አሁን ከሱም ምን ማድረግ እንችላለን ማለት ነው? አንሰርቴኒቲውን አብሶሉቱ ስንት ወሰደ ማለት ነው? 3 ወሰደ ማለት ነው። ከዛ በኋላ ምን እናደርጋለን? 64 ፕላስ ኦር ማይነስ 3 ሚሊሜትር ብለን መውሰድ እንችላለን ነው። this based on the ማለት ሚኒመሙ ከአቨሬጅ ሚኒመም ዋጋ ትንሹ ዋጋ ከአቨሬጅ ያለው ልዩነትን አደ አብሶሉት መጠቀም ማለት ነው። አደ አንሰርቴኒቲ መጠቀም which uncertainty absolute። ምክንያቱም አብሶሉት ማለት ዋጋው የሚታወቅ ከፍም ደግሞ ዝቅ ሊያደርግ የሚችል አብሶሉት እንለዋለን ማለት ነው። so the diameter of the metal ተማሪዎች የገመቱት ዲያሜትር በ64 ፕላስ ኦር ማይነስ ዳሜጅ ማይነስ ካደረግን 61 ነው። ፕላስ ካደረግን ደግሞ 67 ሚሊሜትር ይሆናል ማለት ነው። በ3 ሚሊሜትር ከፍ ኦር በ3 ሚሊሜትር ዝቅ ማለት ይችላል ብለን ኢረሩን ገምተን ማስቀመጥ እንችላለን ማለት ነው። this is from minimum to the ከሚኒመሙ ሚን ማከል ያለው ልዩነት አብሶሉት አንሰርቴኒቲ መጠቀም ነው። ሶስተኛ using resolution of the ኢንስትሩሜንትን ሪዞሉት በማድረግ ለምሳሌ this is used if the single reading is taken or if the repeated reading have the same value። ይሄ ማለት ተማሪዎች አንዴ ብቻ ከሜጀር ካደረገን
ልኬቱ አንዴ ብቻ ከተነበበ ኦር እያንዳንዱ የተለኩት ተመሳሳይ ቫልዩ ካላቸው just we use the resolution of the instrument ሜተድ እንጠቀማለን አንሰርቴኒቲ ለማወቅ ነግራቸዋለሁ። አንደኛ if single reading is taken ነው አንዴ ብቻ ስንለካ እና እያንዳንዱ የተለኩ ልኬቶች ደግሞ ተመሳሳይ ቫልዩ ለምሳሌ 10 10 10 10 ከሆነ ኦር አንዴ ብቻ 7 የሚለው ልኬት ከወሰደን we have to use the resolution of the instrument to know the uncertainty of the data or of the measurement. This is because there is an uncertainty in the measurement because the instrument used to take the measurement instrument ራሱ የራሱ የሆነ ሊሚቴሽን አለው ነው። instrument has ተማሪዎች instrument has its own limitation. ኢንስትሩሜንቱ ራሱ መለኪያ መሳሪያ ራሱ የራሱ የሆነ ጉድለት ይኖረዋል። ሶ ጉድለቱ ደግሞ መሳሪያው እናደርጋለን በሪዞሉሽን ሜትድ መሳሪያውን ሊሚቴሽኑን ማድረግ ነው ማስተካከል ነው ማለት ነው። አሜንድ ማድረግ ነው ሊሚቴሽኑ because the instrument or the measuring instrument has in nature by nature የራሳቸው ሊሚቴሽን አላቸው። they are not 100% correct precisely measure ያደርጉ ማለት ነው። some kind of error could be just happen because ከነሱ ኤረሮቹ ሊከሰቱ ይችላሉ ነው። okay if the three reading obtained above were all ሶስቱም አሁን 66 65 እና 61 የነበሩት ሁሉም ስንት ነው 64 ሚሊሜትር ከሆነ ማለት ነው። then the value of the diameter of being measured lies somewhere አሁን አያችሁ ሁሉም አሁን ምንድነው ሴም አይደል አይደንቲካል ነው። ስለዚህ እዚህ ጋር ምንድነው ይሄ the value of the diameter being measured value የቱ ጋር ነው የሚሆነው ተብሎ ይገመታል 64 ስለሆነ ወይ ዝቅላል ወይ ከፍላል። ምክንያቱም በብዛት ደግሞ በ0.5 አይደል ልዩነት የሚፈጠረው በ64 ፕላስ ኦር ማይነስ 0.5 ዝቅ ማለቱ አይቀርም። that means 64 minus 0.5 63.5 or 64 plus 0.5 64.5 በእነዚህ ወይ ዝቅ ወይ ደግሞ ከፍ ማለቱ አይቀርም ተመሳሳይ ቢሆንም ማለት ነው። because ለምን ብያቸዋለሁ መሳሪያ ራሱ የራሱ ጉድለት ሊሚቴሽን ይኖረዋል የራሱ ጉድለት አለው ነው። therefore the diameter of the metal canister is 64 mm plus or minus ይሄው plus or minus እዚህ ጋር ሚሊሜትር ብለን እንገልጻለን። ኦኬ this also ይሄ በዲጂታል ኢንስትሩሜንት ውስጥም አፕላይ የሚደረግ ነው። ዲጂታል ለምሳሌ ዲጂታል ውስጥ ምንድነው አፕላይ የሚደረገው ለምሳሌ 0.1 አሜትር ለምሳሌ አሁን አሜትር ሪኮርድ ካረንት የሚያደርገው በ0.1 አይደል ከፍ በ0.1 ከፍ ይችላል በ0.1 ደግሞ ዝቅ ሊል ይችላል ብሎ ካረንትን ሜጀር ያደርጋል። then ስለ አብሶሉት እና አንሰርቴኒቲ እና ስለ ፐርሰንት አንሰርቴኒቲ ኦር ሪላቲቭ ባላለ ይሄ እንዴት እንደምንሰራ ቅድም አስረጃቸዋለሁ። ሶ በዚህ ምሳሌ መሰረት ይህንን ኤክሰርሳይዝ 2.3 እንዲሰሩ ጠይቃቸዋለሁ። ሶ ዛሬ ያየነው ስለ ኢረሮች ናቸው ወይም ደግሞ ስለ አንሰርቴኒቲ ነው። ስንቶች አሉ ብለናል? አንፕሬዲክቴብል፣ ራንደም፣ ፕሬዲክቴብል፣ ሲስተማቲክ። ሌላ ደግሞ ምንድነው ያየነው? አብሶሉት እና ሪላቲቭ። አብሶሉት ማለት ደግሞ የተወሰነ በተወሰነ ዋጋ ከፍ ደግሞ ዝቅ ሊል ይችላል ብለን የምናስቀምጠው ፕላስ ኦር ማይነስ አድርገን የምናስቀምጠው። ሪላቲቭ ደግሞ ያቺ የተቀመጠችዋ ሲካፈል ለትክክለኛው አብሶሉት ለትሩ ሜጀርመንት ስናካፍል በፐርሰንቴጅ መግለጽ ደግሞ ሪላቲቭ እንለዋለን። በሚቀጥለው ክላሳችን ስለ ፕሪሲዥን ኤንድ አኩሬሲ እናየዋለን። ባይ